ፓስተር ቸሪ እንዴት ሰነበታችሁ? እንደምን ነህ? እግዚአብሔር ይመስገን። ደህና ነህ? ሰላም ናችሁ? አለን። ደስ የሚል ሰላምታ አሰጣጥ ምንድን ነው ፓስተር ቸሪ? የኔ ደስ የሚለኝ ሰላምታ አሰጣጥ ሰላም ለእናንተ ይሁን የሚል ነው። ሰላም ለእናንተ ይሁን። በሙሉ ስም ግን ተጠርተህ ታውቃለህ? ብዙዎቻችን ፓስተር ቸሪ ነው የምንለው። አዎ በሙሉ ስም የምትጠራኝ ሚስቴ ናት። ስትናደድ ቸርነት ትለኛለች እንጂ በሙሉ ስም የተናደደብኝ ሰው ነው ብዙ ጊዜ ቢጠራኝ። እኔ ራሴ አሁን አንዳንዴ አልዞርም በሱስ በቸርነት አትዞርም። የት ነው የተማርከው ፓስተር? መጀመሪያ የካቲት 23 ከዛ አዲስ ከተማ። ምን አይነት ተማሪ ነበርክ? ቀሽም እንዴ! ምን ነው በቃ በጣም ቀሽም ተማሪ ነበርኩ። ዱርዬ ተማሪ ነበርኩ። ብዙ እንትና ነበር። ወላጅ አምጣ ተብለህ ታውቃለህ ማለት? አዎ በጣም ብዙ ጊዜ። አዎ ከዛ ግን ማንን ትወስዳለህ? አባት እና? አይ ሰው ነው የምወስደው። መንገደኛ ነው የምወስደው እና ብዙ ጊዜ መንገደኛ ይዤ በመሄድ የታወቅኩ ነበርኩ። የልጅነት ምኞት ምን መሆን ነበር? ብዙ ምን እንደ ተማሪዎች አሁን ልጅ ሆኖ በጣም ብዙ ተማሪ እኔ ዶክተር፣ ፓይለት ምናምን እንደሚሉት አይነት ሰው አይደለሁም። እውነት ለመናገር የልጅነት ምኞቴ ምንድነው? ምኞት ስባል መኖር ነው። ትንሽ ከፍ ስል ወታደር መሆን አስብ ነበር። በቃ ይሄው መኖር። ግን እንዴት ያ ነገር ተገለጠልህ በዛ እድሜ? ብዙዎቻችን መኖር እንዴ የሰርቫይቫል ጥያቄ ነው ያለኝ። የደሃ ልጅ ነኝ፣ የደሃ ልጆች ነን። ስለዚህ በልቶ መኖር በጣም ትልቅ ጥያቄ ነበር ለኔ። ኑሮ በጣም ከባድ ስለነበረ ያደግኩበት ቤተሰብና ሁኔታ ያ ጥያቄ እንዲሆን አድርጎት ነው ያደግኩት። መኖር ለኔ ትልቅ ነገር ነበረ። ሌላው በጣም ሌክቸር ነው ለኔ። እያለ ይቀጥላል። ግቢ የስራ ቦታ ነው የተገናኘነው። በጣም ያምራል። መናፈሻ ነው የሚመስለው። በጣም ያለችውን ነገር አጣፍጦ መያዝ አምናለሁ። ቤቴም ስትመጪ እንደዚህ እወዳለሁ። ጤና አዳም ምናምን እንደምታየው አለኝ። አትክልት ነገር እወዳለሁ። ብዙ ሰው መጥቶ እዚህ ስለሚቀመጥ እኔ ጋር ለአገልግሎት የሚመጡ ሰዎች የሚቀመጡበትን ቦታ ስለሆነ አካባቢው አየሩ ጥሩ እንዲሆን የምችላትን እሞካከራለሁ። አትክልት ነገር እወዳለሁ። ይገርምሽ። ኦኬ። በአገልግሎት ወቅት ስብከት ላይ ተደጋጋሚ የምትጠቀመው ቃል ምንድን ነው? ክብር ለእግዚአብሔር ይሁን። የምታወቀው እሱ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን ወይ ደግሞ አሜን ነው ምናምን እላለሁ። ዘንጠሃል ፓስተር። ደሞዝ የተቀበላባት ምስዬ ያው የሥራው ጸባይ ነው። የሚመጣው ሰው ስለማይታወቅ እንዳንቺ አይነት ትልቅ እንግዳም ይመጣል። ብዙ አይነት ሰዎች ቢሮ ስለሚመጡ ብዙ ጊዜ ያው ሌጣ ሆኜ አልቀመጥም። እግዚአብሔር ያክብርልኝ። ሰባኪ ባትሆን ምን ትሆን ነበር? ምንም አልሆነም። እውነት ልልዬ ምንም አልሆነም። አስደናቂ መልሶች በሚል ይያዝልኝ። ከጸሎት መሃል ሁሌ የማትቀይረው? ጸሎቴ መሃል ሁሌ የማልቀይረው ፈቃድህ ይሁን። ምንም አይነት ጸሎት ጸልዬ ስጨርስ እግዚአብሔር ሆይ የኔ ፈቃድ እንዳይሆን ያንተ ፈቃድ ይሁንልኝ እላለሁ። እንደ ፈቃድህ እላለሁ። ያንተ ሐሳብ የሌለበት ነገር አይሁን እላለሁ ብዙ ጊዜ። በጣም ደስ ይላል። ከስራ አረፍ ስትል ጆተኒ ትጫወታለህ? እንደ ጆተኒ ይታየኛል። ጆተኒ ለወጣቶች ነው። ቤተክርስቲያናችን ወጣቶች አሉ። ለነሱ ለወጣቶች ቴኒስ አለ፣ ቴብል ቴኒስም አለን፣ ቀስቶች ምናምን አሉ። መጫወቻዎች ልዩ አብሮ ህብረት እንዲያደርጉ የሚያነካኩ ጨዋታዎችን የሚጫወቱባቸውን አሉን። ቅዳሜ የዩዞ አገልግሎት ላይ ይጫወታሉ ልጆቹ። ይህችን ፍለጋ ሌላ ቦታ እንዳይሄዱ ጆተኒ ዱርዬ ምናምን ይባል ነበር። ታስታውሱ ከነበረ ጆተኒ ፍለጋ ሄዶ ብዙ ልጅ ሱስ ውስጥ የሚገባበት፣ ጆተኒ ፍለጋ ሄዶ በጣም ብዙ አይነት ነገር ልምምድ ውስጥ የሚገባበት ሁኔታ ነበረ እና በጆተኒ ፈልገው ልጆች በጆተኒ ምክንያት ከቤተክርስቲያን እንዳይርቁ፣ ከቤተክርስቲያን እንዳይጠፉ፣ ጆተኒ ማለት ምንም እንዳልሆነ እዚህ ቁጭ ብለው ሊጫወቱበት የሚችሉት እንደሆነ ኳሶቹ በነፃ እንዲወጡ ተደርገው ቢጫወቱበት ነው። ሌሎችም ነገሮች አሉ። እንዲህ ህብረት ሰዎች እንዲያደርጉ ያደርጋል። እንደዚህ አይነት ነገሮች ሰው በጋራ አብረው የሚጫወቷቸው ጨዋታዎችን ምናምን ለወጣቶች በጣም አሪፍ ስለሆነ እንደሱ እናደርጋለን። በጣም ጥሩ። ወደ መንፈሳዊ ህይወት የገባህበት ሁኔታ አስታውሰኝ። እሱ ሚራክል ነው። እንደዚህ ነው ብዬ አልነግርሽም። አንደኛ እኔ እንደ ሰው የሆነ ወንጌል ተቀበል ሞት ትሞታለህ ምናምን ሞት ተብዬ ምናምን የመጣው ሰውዬ አይደለሁም። ሌላ ነው። ምናልባት በዚህ ፎርማት የሚገለጥ አይደለም፣ ግን ሚራክል ነው። በአደባባይ ላይ ነው ከጌታ ጋር የተገናኘ ነው። ይሄው ደስ ይላል በጣም።
ፓስተር ቸሬ ገንዘብ ተበድረህ ታውቃለህ? አይ አላውቅም። አይገርምሽም? እኔ ብድርና ዱቤ አልወድም። እንደው ቸግሮሃል አንድ ቀን? ቸግሮኝ አልፋለሁ እንጂ ብዙ ጊዜ እንደዚህ ብዬ ጠይቄ አላውቅም። ብድርም ዱቤም አልችልም። ብጠይቅ ግን ታበድረኛለህ? ብጠይቅ ካለኝ ማበደር ሳይሆን ሰጥሻለሁ። አሜን። ብዙ በማበደር ላይ ብዙ አይደለሁም። ካለኝ በማካፈል ደስ ይላል። አልበደርም አላበድርም። አይ እንደሱ ፍርት የለኝም እውነት። ስላልተበደርኩ አላበድርም አይደለም። ግን ሰው ብድር ሰው ደረጃ ከመጣ እኔ አላውቅም። ካለኝ በመስጠት ነው የማምነው፣ በማካፈል ነው የማምነው። መበዳደር ደረጃ የሚያደርሰን ነገር አለ ብዬ አላስብም። መልካም። አለባበስ በጣም ያምራል ብያለሁ። ግን አንተ በጣም የምትወደው አለባበስ ምንድን ነው? ያው ሱት ምናምን ነው ብዙ ጊዜ የምጠቀመው። ከስራውም አንጻር ብዙ ጊዜ መድረክ ላይ ስለመሆን መድረክ ላይ ስወጣ ያው ይሻላል ብዬ የማስበው ምንም እንትን የማያደርግ አለባበስ ስለሆነ እሱን እጠቀማለሁ። ሌሎችም አሉ። ከፓስተር ቸሬ ኪስ ውስጥ የማይጠፉ 3 ነገሮች። እስክሪብቶ አይጠፋም። ወረቀት ነገር መጻፊያ ምናምን ትንሽ እንትኖች ይኖራሉ። ሳንቲም ይኖረኛል ኪሴ። ዛሬ የተደዋወልከው 3 ሰው? ሚስቴ፣ ትሬነሬ እና ሴቷ ልጅ። በፍጹም ሳትደዋወል የማትውለው ሰው? ሚስቴ ኦብቪየስሊ። ሚስቴ እና ልጄ፣ ሴቷ ልጄን ባሳን እንደዋወላለን በየቀኑ። ናይስ። ፓስተር ቸሬ ስንት ልጆች አሉ? 5። ሴት ወንድ? አዎ ያሉኝ 2 ሴት 3 ወንድ ነው። 5 ልጆች አሉ። በነገራችን ላይ ያው ቁጥሩን ነው እንጂ ያላወቅኳቸው ልጆች በቃ እኩያ ሆነዋል። በዩ ትሬነርህ እንደውም ልጅ ነው። በጣም ነው እኮ የገረመኝ ሳየው። አግብተዋል? አይ አላገቡ፣ ገና እያሟሟቁ ነው። ገና ናቸው። በጣም ጥሩ። ከሴት ልጅ አለባበስ ደስ የሚል ስርዓት ያለው አለባበስ ደስ ይለኛል። የትኛውም በቃ ሰውነትን የሚሸፍን የሚያምርባት ሌላውን ሰው የማያውቅ ሲሆን ደስ ይላል። ናይስ። ከዚህ ጥያቄ በፊት ግን የልጆችን ስም ትነግረኛለህ? የመጀመሪያ ልጄ ዳዊት ቸርነት ይባላል። ሁለተኛው ልጄ ፍጹም ቸርነት ይባላል። ሶስተኛዋ ሃሌሉያ ቸርነት ትባላለች። ትዊንስ አሉኝ። ሴቷ ንጹህ ቸርነት ትባላለች። የመጨረሻው አሜን ቸርነት ይባላል። 5 ናቸው። በስማም ስማቸው ሲያምር አይደል? እንዴት ነው የልጆችን ስም የምትሰይመው ከመጽሐፍ ቅዱስ? የዴቭን ስም ስሰይመው እሱን የወለድኩበት ጊዜ ላይ መጽሐፍ ቅዱስን በጣም አጠና ነበር። 1 ሳሙኤልና 2 ሳሙኤል ነገስት መጽሐፍ ምናምን ሳጠና ዳዊትን በጣም ወድጄው ነበር። ንጉስ ዳዊትን እና ልጅ በወልድ እሱን ነው የምለው ብዬ አስብ ነበር። ወለድኩ፣ ዳዊት አልኩት። ናይስ። መዝናናት ትወዳለህ? ምን አይነት ነገር ዘና ያደርጋል? ብዙ አይደለም፣ መዝናናት ላይ ብዙ አይደለም። እኔ የሚያዝናናኝ በቃ ከተዝናናው የኔ ላይፍ ስታይል ቤቴ ነው። ከዛ ቢሮ፣ ስፖርት ቤት መሀል የተወሰነ ሰዓት በስፖርት እዝናናለሁ። ጥሩ። ከሀገራችን የምትወደው ቦታ እዚህ ብሄድ ከተማ ነው? አዎ ሞዳ የድሮዋን ፒያሳ በጣም ወዳታለሁ። በቃ በጣም ነው የምወዳት ፒያሳ። ፒያሳ በጣም ብዙ ትዝታዎች ያሉኝ ስፍራ ናት። ነይ እንግባ እስቲ ቢሮ። ይሄ 1 ቁጥር የሚለው ቢሮ ነው መሰለኝ። አዎ ቢሮ ናት። እዚህ ጋር ጸሐፊዋ አለች። እቺን ይመስላል ቢሮአችን ማለት ነው። ከሰላምታ ሰላም ላንቺ ይሁን የሚለው ጥሩ ነው ብለኸኛል። እንግዲህ ሰላም ለዚህ ቢሮ ይሁን። ሰላማችሁን ተቀብያለሁ፣ ሰላምሽን ተቀብያለሁ። እሺ ፓስተር ቸሬ ያምራል በጣም ሰፋ ያለ ደስ የሚል። ያው ረጅም ሰዓት ቢሮ ስለሆነ መሆኑ ይሻላል። ያው ቁጭ ብለሽ ሰዎችም ሲመጡ ርፍ ብለው የሚሰሙበት አገልግሎት የሚያገኙበት ስፍራ ስለሆነ እዚህ ጋር 1 ድምፅ አለች ላጥፋት። እሺ እኔ መኖሪያ ቤትም ቢሮም ነጭ ቀለም ሲኖረው ደስ ይለኛል። በጣም ያረጋጋኛል አይደል? አዎ በጣም ነው የምወደው ነጭ ቀለም ቤቴ። በነገራችን ላይ ቤቴማ ይሄው እንደሱ አይነት ነገር እንደዚሁ ነው። በጣም ደስ ይላል። በተደጋጋሚ ትራቨል ታደርጋለህ? የምትወደው የውጭ ሀገር? በጣም የሚገርምሽን ነገር ልንገርሽ፣ የትም ሄጄ አላውቅም። እንዴ? አዎ ምን ነው? እኔ ከኢትዮጵያ ወጥቼ አላውቅም። እኔ እንደዛ የሚመስለኝ ለምንድን ነው? ብዙ ሰው ነው የሚመስለው፣ አንቺ ብቻ አይደለሽ። ቀጠሮ ራሱ እንዴት ፓስተር ቸሬ ያው ኢትዮጵያ ውስጥ ይኖር ይሆን ላይኖር ይችላል እያልኩ ነው። አይ አለ፣ እኔ የትም አልሄድም። እኔና ቀይ ቀበሮ አንወጣም፣ እዚህ ነው ያለነው። እሺ ሀገራችን ወድሏታል የምትለው ነገር አለ እንደ ሃይማኖት? አዎ ሰው ገሏታል። ሰው በጣም አደገኛ የሰው ችግር አለ። ሰው የሆኑ ሰዎች በጣም ያስፈልጓታል። ሰዎች ይጎላሉ።
ሃይማኖተኞች አሏት፣ ፖለቲከኞች አሏት፣ ብዙ ወሬኞች አሏት። ሰዎች ግን ያስፈልጓታል ብዬ አስባለሁ። አሉ የተወሰነ ግን እነሱንም ያው ይቀሩናል። አዎ ሰው ያስፈልገናል። ወደ ቢሮ ስንገባ በጣም ሽታው ያውዳል። ሽቶ ትወዳለህ? በጣም። ምንድን ነው የሽቶ ምርጫ? የኔ ቨርሳቺ እጠቀማለሁ። ያገኘሁት ነው ጥሩ ሽቶ ይሁን እጠቀማለሁ። ግን ያው በብዛት እሱ ነው የምጠቀመው። እስቲ እዚሁ ውጭ ልበል አይደል? አዎ በሚገባ። ፀጉርህን በየስንት ጊዜ ትቆረጣለህ? ጎፈር ያለ ነው ፀጉር። በ15 ቀን አንዴ ነካ ነካ አድርጋታለሁ። ቢበዛ እንደሱ ነው የማደርገው። የሰው ልጆች ሁሉ ሊኖራቸው ይገባል የምትለው ነገር? ፍቅር። ከእምነት ውጭ የሆኑ ሰዎች እኔን ጨምሮ በጣም ይወዱሃል። ምንድን ነው ምክንያቱ? በጣም እንወድሃለን። ቴንኪው ልዬ በጣም አመሰግናለሁ። እኔም እወዳቸዋለሁ። ምክንያቱም የሆነው እኔ ስለምወዳችሁ ይመስለኛል። እኔም እወዳቸዋለሁ። እኔም በክፉ ማንም እንዲነካችሁ አልፈልግም። ስለዚህ ሰው ከጠበቅሽው ይጠብቅሻል፣ ከወደድሽው ይወድሻል። የተዘራ ነገር አይደል የሚበቅለው? እውነት ነው። በጣም የሚያስቀህ ነገር ምንድን ነው? ምናልባት ይሄ ነገር ሚዲያ ላይ ስትለቂው ሰዎችን ካልገባቸው ከወዲሁ ይቅርታ ጠይቃለሁ። ትልቅ ሰው ውሻ ሲያባረረው በጣም ያስቀኝ ያጋጥማል ብዙ ጊዜ። እውነት የሚያወጣው ድምፅ ምናምን የሚያደርገው እንቅስቃሴ ድክም ነው የሚያደርገኝ። ይቅርታ በጣም አንተን አባረው ያውቃል? ግን አባሮኝ ሳይሆን ኳስ የተጫወተ ውሻ በጣም ነው የምወደው ባይዘኝ እና ኳስ የምንጫወትበት ግቢ ውስጥ ኳሱ ቆርቆሮ ጥሶ ወጣ እና በቀዳዳ ኳሱን ለማምጣት ስወጣ ውሻውን በቀዳዳ ሊገባ ሲል ተገናኘን እና አብረን ጮህን። ማን ላይ እንደ ጮህ አይታወቅም። ሁለታችንም ጮህን። እንደሱ ወኛ ያውቃለሁ። ግን ሲሮጥ ትልቅ ሰው በጣም ያዝናናል። እሱ ነገር የሚያወጣው ድምፅ እሱ ድክም ነው ያለኝ። ይቅርታ በጣም ኧረ ምንም። እኔ ራሱ በጣም የሚያስቅሽ ነገር ብትለኝ ሰው ሲወድቅ ሳይ ነው ደነግጣለሁ። እኮ አነሳለሁ ግን ሳቄ ቀር ሲወድቅ እንኳን ውሻ ሲያባረረው ግን ለማየት ሞክር። ከዛ ይበልጣል። በጣም የሚያስቅ። በምንስ ትከፋለህ? የሚያስከፋኝ ነገር ሰዎች እኔ ጋር እናገኘዋለን ብለው ይሰጠናል ብለው ወይ ይረዳናል ብለው መጥተው ያ የሚፈልጉትን ነገር እኔ ማድረግ ያልቻልኩ ጊዜ በጣም ይከፋኛል፣ ይደብረኛል። ለመተው እየታገልኩ ያለው ባህሪ አለ? ለመተው እየታገልኩት ያለው ባህሪ የለም። ምንም የተለየ እኔ ለመተው እየታገልኩት ያለ ባህሪ የለም። ፓስተር ቸሬ አገልግሎት የምትሰጠው እዚሁ ግቢ ነው? ቢሮህም እዚሁ ነው? አዎ። ለምን አላሳየሽ? ደስ ይለኛል። ነይ አዳራሻችን በዚች በኩል እንወጣና ያሳይሻለሁ። እግረ መንገዳችንን ግን ትዕግስት የለውም የሚባል ሰው ቢገጥምህ ምን ልታደርግ ትችላለህ? እረዳዋለሁ። መረዳት ትዕግስት የሌለውን ሰው ከመረዳት ውጭ ምንም የምታደርጊው ነገር የለም። ይኸውልሽ በዚች በኩል መጣና ቀጸለ ያለው ጉባኤ በዚህ ውስጥ ነው የሚሆነው። እኔ ደግሞ በዚች በኩል ሹልክ ብዬ ጸሎት ላይ እገባለሁ ማለት ነው። ደስ የሚልህ የቲቪ ሾው? እውነት ለመናገር ደስ የሚለኝ የቲቪ ሾው ብዙ ጊዜ እኔ እንደሆነ ነግረኸኛል። ከኔ በተጨማሪ ነው ያለው። አዎ ያንቺን ነገር ይኸውልሽ ዘለ ይሄንን ይመስላል አዳራሻችን። ይኸው መስባኩ ይኸውና እዚች ጋ ነው እንግዲህ ፓስተር ቸሬ የምታዩ ትምህርቶቹን የሚሰጠው መስባኩ ይሄ ነው። ጉባኤው እዚህ ነው የሚቀመጠው። ይሄንን ይመስላል። ሲያምር። ኤጳፍራ የክርስቶስ ቤተክርስቲያን ምንድነው? ኤጳፍራ ማለት ኤጳፍራ አንድ የእግዚአብሔር ሰው ነው። ከሐዋርያ ጳውሎስ ጋር ወይኒ ቤት በነበረ ጊዜ ጳውሎስ አብሮት እስረኛ የነበረ እና ለቅዱሳን የሚጸልይ ሰዎች እግዚአብሔርን ፍቃድ እንዲያውቁ በጸሎት የሚጋደል በጣም ትልቅ አርበኛ ከነ ጳውሎስ ጋር የነበረ ታላቅ የእግዚአብሔር ሰው ነው እና የኛ ቤተክርስቲያንም ስራዋ ቅዱሳን የእግዚአብሔርን ፍቃድ እንዲያውቁ ተረጋግተው እንዲኖሩ በጸሎት መርዳት ስለሆነ የዛን ስም ስያሜ ሰጠናት ኤጳፍራ። ደስ ይላል። አልመለስክልኝም እኮ ፓስተር ቸሬ። ደስ የሚልህ የቲቪ ሾው አልኩ። ያንቺ ያልክና ቀጥሏል። ያንቺ እንደተጠበቀ ሆኖ ቲቪ ሾው ከሆነ ያው ብዙ ጊዜ ድሮም የነበራችሁበት የእናንተን እኛ ቤት የሚከፈተው እውነት ለመናገር ኢቢኤስ ነው። ዩቲዩብ ምናምን አለ ማለት እየጠየቅሽኛለሽ። ቲቪ ሾው እሱ ነው። አንተ አዘውትራ የምታዩስ? እኔ ሪዮትን አየዋለሁ። ቴድሮስ በጣም ነው የምወደው። ሪዮትን አየዋለሁና
በቃ ትንታኔዎቹ በጣም ነው የሚገርሙኝና እውቀቱ በጣም ይገርመኛል። እሰማዋለሁ ቴዎድሮስን። ይሄን ሳላሳካ ፈጣሪን አትውሰደኝ የምትለው ነገር አለ? አንድ የሜሬጅ እዚህ አሁን እሰራለሁ ሰዎች እግዚአብሔር ፍቃድ እንዲያውቁ ሳላሳካን ማለፍ ማልፈልገው ነገር ትምህርት ቤት የሜሬጅ ትምህርት ቤት ሰዎች ከመግባታቸው በፊት ተምረውበት ወደ ጋብቻ የሚሄዱበት አንድ ተቋም መገንባት ውስጥ ያለ በርካታ ዜጎችን ወደዚህ ምክንያቱም ማይቀር ስለሆነ ሜሬጅ ይኖራል፣ ማህበረሰብ ይኖራል። ስለዚህ ማህበረሰብ ውስጥ ሀገር ይሰራል። ስለዚህ ለመስሪያው ስለሆነ ዋናው ምንጯ እሷ ስለሆነች እሱን ነገር ሳላሳካ ባላልፍ ደስ ይለኛል። ከተላክባቸው ሽምግልናዎች ሁሉ ትልቅ ቦታ የምትሰጠው የማትረሳው? ብዙ ቦታ ትሄዳለህ ብዬ አስባለሁ። አዎ ብዙ ቦታ ነው የሚሄደው። ሁሉም ደስ ይለኛል፣ እውነት ለመናገር በሁሉም ዘንድ ደስ ይለኛል። ሽምግልና በቃ እንደ ክብር ነው የምቆጥረው። ይገርምሻል፣ የቀረን የሀገር እሴቶቻችን መካከል አንዱ እሱ ነው። አሁን እየቀረ ስለሆነ በጣም ያሳዝነኛል። ግን በቃ የሄድኩባቸው ሽምግልናዎች አብዛኞቹ ደስ ይላሉ። ግን ማረሳው አንድ ጊዜ የሄድኩበት ቤት ሰውየው በጣም የሚወደኝና የሚያከብረኝ ሰው ነው። ከሽማግሌዎቹ ጋር ገባን። ያው ትልልቅ ሰዎች ነው ያሉት። ከዛ አብሬ ገብቼ ልክ ስቆም ውይ በቃ ቁጭ በል አስተቸሬ በመጥቶ አያስበላኝም ማለት ደስ አለኝ በጣም። እሱ በጣም ደስ ይለኝ። በእርቅ ወቅት የተገረምክበት ያለ መግባባት ምክንያት? ይሄ ከጋብቻ በፊት የነበረ ከዚህ ሜሬጅ በፊት የነበረ የሰዎች ህይወት ያለፈ ነገር የድሮ ነገር አገር ቤት የተወለደ ልጅ እንደ ኢሹ ተነስቶ ለዚህኛው ቤት ምክንያት ሲሆን በጣም ይገርመኛል። ያለፈ የህይወት ታሪክ ለዚህኛው ቤት ረብሻ መሆን አይገባውም። እሱ በጣም ይገርመኛል። በዚህ በእርቅ ሰዓት ሰዎች ሲያነሱት በጣም የምደነቅበትና ለምን ያነሱታል? ይሄንን ያለፈ ነገር ነው፣ የማይጠቅም ነገር ነው። ይሄ ኢሹ መሆን አይችልም። ዛሬ ያለፈ ታሪክ ነው። ከዚህ ጋብቻ በፊት የነበረ ነገርን ለምንድን ነው አሁን አንስታችሁት የመለያያ የመጋጫ ምክንያት የምታደርጉት እላለሁ። በሱ ምክንያት እሱ ያው ይገርመኛል። በቃ ምክንያቱም ምክንያት መሆን የማይችል ነገር ምክንያት ሆነው ሰዎች ሲጣሉበት መግባባት ሲሳናቸው ሳይ ይገርመኛል በጣም። ፓስተር ቸሬ ሚስትህን በዳይመንድ የመሰልክበት ሀሳብ ነበር። በእርግጥም አንተ እዛ ቦታ ብትሆን ያንን ታደርጋለህ? እንዴት? የማደርግበት ምክንያቱም እኔ ከጋብቻ በፊት ነው ጋብቻ ላይ ያሰመርኩት። መስመር የለኝም በቃ። አሁን ይሄን መስመር ሰው ካሰመረ ቃጤ ያለ ማለት ነው። ስለዚህ ሰይጣን ደግሞ የማያደርገው ነገር የለም። ብዙ ነገር ሰዎችም ሊያደርጉት የሚችሉት ሰይጣንም ሊያደርግ የሚችለው በርካታ ነገር በየትዳሩ አለ። አሁን ብዙ ሰዎችን ስለማያስቡት ይሄ ከተደረገ የመጨረሻዬ ነው፣ ይሄን ከሆነ የመጨረሻዬ ነው ስለሚሉ ያሰመሩለት ነገር ስላለ የጊዜ ጉዳይ እንጂ የተሰመረ ነገር ይረገጣል። ስለዚህ የተሰመረ ነገር ሲረገጥ ደግሞ መልሶ የተፈራው ነገር ስለሚሆን በቃ የኔ መስመር የለውም፣ ቤቴ መስመር የለውም። መጨረሻ ይሄ ሲሆን እንለያያለሁ ምለው ነገር የለ። እኔና ሚስቴ የምንለያየው በሞት ብቻ ነው ብዬ አምንና አስብ ስለነበር፣ ስለዚህ የት ድረስ አጥፊ የብረት አካውንትሽን አልነካምላት። ምክንያቱ ይሄ ጥግ የለው መጨረሻ። እንዴት ደስ ይላል! በጣም ደስ አለኝ። እንኳን አገኘው፣ እንኳን ይሄን ሰማው። እኔማ ደስ ብሎኛል። ያ እንደ መንፈሳዊ ሰው እንደ ባለትዳር የቤተሰብ ምጣኔ ላይ ያለ ሀሳብ ምንድን ነው? አዎ መጽሐፍ ቅዱስ አትጨነቁ እንጂ አታስቡ አይልም። ስለዚህ ሰዎች ሲጋቡን እንደውም መጀመሪያዎቹ ዓመቶች ላይ ጥንቃቄ እንዲያደርጉ፣ ጊዜ እንዲወስዱ፣ መውለድ አለብን ወይ ብለው መጠየቅ አለባቸው። አንዳንድ ሰዎች ልጅነታቸውን ራሱ አልጨረሱ። ወደዚህ ምድር ሰው ከማምጣታቸው በፊት ለዛ ለሚመጣው ልጅ እንግድነት ለመቀበል አእምሮ ዝግጅት፣ ስነ ልቦና ዝግጅት፣ መንፈሳዊ ዝግጅት፣ ፋይናንሻሊ ዝግጅት የሚያስፈልገው በጣም ሲሪየስ ነገር ስለሆነ ሰው ስለሆነ የሚመጣው ሰው አስቦ መምጣት እንዳለበት አምናለሁ። ለዚህም ደግሞ የበኩሌን ድርሻ እወጣለሁ። እኔ እያስተማርኩ ወደ ጋብቻ ከመግባታቸው በፊት ይህን ትምህርት እሰጣለሁ። ጥሩ። ተደባርበህ ታውቃለህ ፓስተር ቸሬ? ይሄ ጥያቄ እዚህ ውስጥ መሆኑን የቆጨኝ እንጂ ድሮ እኔ ወደ ጌታ ከመጣሁ ተደባድቤ አላውቅም። ክርስቶስን ካገኘሁ በኋላ ህይወቴን ሌላ መንገድ ከገባ በኋላ በፊት ጠበደላላ ነኝ ይታወቃል። ምንም እኔ ያለሁበት ቦታ ሁሉ ጠብ ነበር። ስለአንተ ከተወሩ ነገሮች በጣም ያስገረመኝ አንደኛው በጣም ሰሞኑን ከእስራኤል ጋር በተፈጠረው ግብ ችግር የእስራኤል ኤምባሲ ያወጣው መግለጫ ነበረና ጸረ ሴማዊ ነው የሚለው በጣም አስገርሞኛል። እኔ ሰው ምጠላ ሰውን ለይቼም ምጸየፍም ምንቅም ምነካም ሰው አይደለሁም።
ሀሳቦች፣ አይዲያዎችን፣ የሰዎች ክፋትን ነው የምገልጠው እንጂ ፐርሰናሊ እኔ ሰዎችን ነጥዬ ብሔርን፣ ዘርን፣ እምነትን፣ ቋንቋን ለይቼ ጠልቼ አላውቅም። እና አንዱ እሱ አስገርሞኛል። ሌላው ሞተ፣ በቃ በየጊዜው ይገሉኛል። ፓስተር ቸሬ ሲመጣ መንገድ ላይ እንደዚህ ገጠመው፣ ሞተ፣ ታሰረ፣ እነዚህ ብዙ ነው የሚባለው። ግን በጣም ይሄ አስገርሞ እሱ ነገር በጣም ብዙዎችን እየጎዳ ነው። በተለይ ታዋቂ ሰዎች እንደዚህ ህዝብን የምታንጹ የሃይማኖት አባቶች ላይ ያለና ምን መደረግ አለበት ብለህ ታስባለህ? አዎ ምን እናደርገዋለን? ምንም አናደርግም። ማህበረሰቡን ማስተማር አለብን። ቤተሰቦች በዚህ ጉዳይ ስራ መስራት ትልቅ ስራ አለብን። ቤተሰብ ልጆቻቸውን ሲያሳድጉ፣ የእምነት ተቋማት ምዕመኖቻቸውን ጨዋነትን፣ መልካምነትን፣ ስነ ምግባርን ቢያስተምሩ፣ ትምህርት ቤቶች ላይ ወላጆች፣ አስተማሪዎች እንዲሁም ማህበረሰብ የሚወለዱና የሚያድጉ ልጆች ላይ ትውልድ ላይ ስራ መስራት አለባቸው። ካልሰራን ምንም የምናደርገው ነገር የለም። መደረግ ያለበት ሁሉም ባለድርሻ አካል ኃላፊነቱን መወጣት አለበት። በቅርብ እንደሚከታተል ሰው እኔንም አስጨንቆኝ ነበርና ከዚህ ጥያቄ በፊት የመለስክልኝን ነገር ግን በሰላም ፈታችሁት ከእስራኤል ኤምባሲ ጋር ነበር? እኔ ዝም ነው ያልኩት። እኔ አንዳንድ ነገር በዝምታ ውስጥ ዝምታ ከንግግር የሚበልጥ ውጤት ያመጣል። አንዳንድ ጊዜ ዝምታ ሰዎች ግራም ቀኝም እንዲያስቡ ያደርጋል። የሰዎች ዝምታ ብዙ ነገር አመቀባ። እኔ ዝም ስል እኔን ወደኋላም ሄዶ ማየት፣ እኔ ወደኋላ ሄዶ ሰው እንዲያይድል ነው የሰጠሁት። ለሁሉም ነገር መልስ አትሰጪ። ለድርድር የማታቀርበው ነገር ምንድን ነው? ኢየሱስን ለድርድር አላቀርበውም። ምክንያቱም ቸሬ የሚባል ሰው ዛሬ አንቺ ፈልገሽው ቢሮ ድረስ መተሽ የምታዋሪውን ቸሬ የፈጠረው ሰው ያረገው ያቆመው ለምን እንደምኖር እንዲገባኝ ያደረገኝ እሱ ስለሆነ እኔ እሱን ለድርድር አላቀርበውም። ናይስ። አብሬው ባገለግል ብለህ የምትመኘው አገልጋይ አለ? ማን ነው? አስቤ አላውቅም። አይገርምሽ? የምትወደው መዝሙርና ዘማሪ? አገኘው ይደግን ነው ወደው የእሱ መዝሙሮች ሁሉም መዝሙሮች ማለት በሚቻል ደረጃ በጣም ነው የምወዳቸው። ትንሽ ትልልኛለህ ከመዝሙር? ያገኘው ራቁቴን ወደዚች ምድር መጥቻለሁ፣ ራቁቴን ወደዚያው መለሳለሁ። ስለዚህ በከንፈሬ አልበድልም፣ እግዚአብሔር ታላቅ ነው። ለሚስትህ አዘውትረህ የምትሰጠው ስጦታ አለ? ምንም የማልሰጣት ነገር አለ? ሰላሟን ሰጣታለሁ። በመጀመሪያ ሚስቴ ሰላሟን ሰጣታለሁ። ከዛ ውጭ ግን የምትጠቀማቸውን ኮስሞቲክ የሚሆን ጌጣጌጦች፣ ልብሷ ምናምን እኔ የምገዛው። እውነት አሪፍ ባል ነኝ። አዎ በጣም እንዴ! በጣም ነው የማደርገው። እኔ ነኝ የማደርገው። ልዩ ቦታ ያለ በዓል አለ? የተለየ ቦታ የምትሰጠው በዓል? ፋሲካ። ለምን? አንደኛ ልጅነቴ ላይ ቤተሰብ ተሰብስቦ ሌሊት ተሰብስበን በጋራ ማዕድ እንቀርብ ስለነበር አባታችን በሕይወት በነበረ ጊዜ ያችን ክብ ትሪ ሰርተን በጋራ የነበረው ነገር በጣም ልዩ ስሜት ይሰጠኝ ነበረ ድሮ። ካደግኩ በኋላ ደግሞ እውነት ከተረዳው በኋላ ለካ ኢየሱስ ክርስቶስ ደግሞ የታረደበት ለሰዎች ልጆች ኃጢአት በመስቀል ላይ የሞተበት ትልቅ በዓል ስለሆነ ፋሲካን በጣም ወደዋለሁ። የምግብ ምርጫ፣ ስለ ምግብ ስታነሳ ፓስተር ቸሬ ምን ይወዳል ብዬ አሰብኩ። ጥሬ ስጋ ነው። እውነት? ታውቂያለሽ? አውቀሽ ነው እራስሽ። ማን ይጋብዝኔ? አንተ? እኔ ጋብዝሻለሁ፣ ችግር የለም። ስጋ ቤት አይሆን እንጂ ችግር የለም። ስጋ ቤት ሜዳ አትወድም? ብዙ አልሄድም ስጋ ቤት። ታዲያ ትበላለህ? ቤቴ ምናምን ወይም ምንሽ ቦታ። እኔ እኮ የጥሬ ስጋ ውበቱ ራሱ እንትን ውስጥ ይመስለኛል፣ እዛው ጥሬ ስጋ ቤት ነበር። ግን አሁን ብዙ አስቸጋሪ ነው አይደል? አሁን ግርግሩ ምናምን ብዙ ምቾት አይሰጠኝም። ዛሬ ለመኖር የመጨረሻ ቀን ነው ቢባል ምን ታደርጋለህ? አሁን የማደርገው ነው የማደርገው። በየቀኑ እኔ እውነት መጨረሻዬ ቢሆን ብዬ ነው ከቤት የምወጣው። በየቀኑ የሰው ህይወት ለማቅለል ነው የምወጣው። በየቀኑ ፍቅሬን ለሰው ለመግለጥ ነው የምወጣው። በየቀኑ ሰው ሰላም ለመስጠት ነው የምወጣው። ስለዚህ ይህንኑ ነው ነገር የምደግም። በጣም የምትወደው ሁሉንም ትወዳለህ ብዬ አስባለሁ፣ ግን አስበልጠ የምትወደው የመጽሐፍ ቅዱስ ቃል? በጣም የምወደው የመጽሐፍ ቅዱስ ቃል ነገር ሁሉ ለበጎ ነው። ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል መጽሐፍ። እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ተገጣጥሞ ለበጎ እንደሚደረግ እናውቃለን። በጣም ይገርመኛል። ስለዚህ ምንም ነገር ውስጥ ሳልፍ ለበጎ ነው እላለሁ። ትልቅ ነገር ነው። ፓስተር ቸሬ ከመለየታችን በፊት ልጆችህን፣ ባለቤትህን፣ ሀገርህን በየተራ መርቃቸው። እሺ።
መጀመሪያ ሚስቴን ነው ባርከው ልጆች ሰጠችኝ እሷን ስለሆነች እግዚአብሔር ይባርክሽ በዘመንሽ ሁሉ በቃ እግዚአብሔር ሞገስን ይስጥሽ ሰላሙን ይስጥሽ በረከቱን ይስጥሽ ጤናሽን ሙሉ ያደርግልሽ ቀሪ ዘመንሽ ሁሉ በልጆችሽ በቤተሰብሽ በትዳርሽ በዘመንሽ ሁሉ እግዚአብሔር አምላክ ይባርክሽ እላለሁ ልጆቼንም ደግሞ እግዚአብሔር ከክፉ ሁሉ ይጠብቃችሁ እናንተ ብሩህ ልጆች እናንተ የተባረካችሁ ብሩካን ናችሁ እኔም በሰላም በደስታ እግዚአብሔር እንዳገለግል ስለፈቀዳችሁልኝ በጨዋነታችሁ ስለምትኖሩ መልካም ስለሆናችሁ የበላችሁት ይስማማችሁ የለበሳችሁት ይሙቃችሁ በሄዳችሁበት ሞገስ አገኙ ያያችሁ ይውደዳችሁ ያያችሁ ይቀበላችሁ በጣም ነው የምወዳችሁ ልጆቼ ሁላችሁንም ሀገሬ እግዚአብሔር አምላክ ይባርክሽ እንግዲህ የወላድ መካንነትሽ ደግሞ ጠፍቶ የወለድሻቸው የሚያድጉበት የወለድሻቸው ስራ የሚሰሩበት የወለድሻቸው ለሀገርሽ ላንቺ ከአብራክሽ የወጡት ልጆችሽ አንቺን ማድማትተው ላንቺ የሚሰሩበትን ዘመን እግዚአብሔር ያደርግልሽ ሀገሬ በጣም ነው የምወድሽ ኢትዮጵያዬ እንግዲህ ኢትዮጵያዬ ስል አንድ ሴት ጥፍር ቀለም ተቀብታ ቁጭ ያለች ሴት አይደለችም ሀገሬን ብሔር ብሔረሰብን ነው ህዝብ ነው ትውልድ ነው በዚች ምድር ላይ የምትኖሩትን ሁሉ ነው እግዚአብሔር ሰላሙን ደስታውን ረፍቱን ይስጠን በመካከላችን ጠብን ጥላቻን የሚዘራውን ክፉ እግዚአብሔር ይሰርልን ሁላችንም ተከባብረን ተዋደን የምንኖርበትን ዘመን እግዚአብሔር ያምጣ እግዚአብሔር ይባርክሽ ሀገሬ ኢትዮጵያዬ በጣም ነው አሜን በጣም ነው የሚያጓጓው የሚያስጎመጀው ምርቃትና ቻናል ዋንን መርቀል ቻናል ዋን አነሳስ ጥሩ ነው በጣም ግሩም ነው ሁላችሁንም ወዳችኋለሁ ያው ቀድሞ የነበራችሁበት ኢቢኤስ መጥቼ ከሁላችሁም ጋር ሾው ሰርተናል እግዚአብሔር ይባርካችሁ አሁን የጀመራችሁት ጉዞ በጣም ደስ ይላል አጀማመራችሁ በጣም አሪፍ ነው እግዚአብሔር ደግሞ ከዚህ በኋላ የምትታዩ የምትወደዱ የምታቀርቧቸው ኮንቴንቶች የምታመጧቸው ነገሮችን የሰው ልብ የሚገዙ ሀገርን የሚያንጹ ቤተሰብን የሚያንጹ ትውልድን የሚያንጹ በፍቅር በሰላም ለመኖር የሚያስችሉ ስራዎችን ደግሞ ሰርታችሁ ተወዳጅ ተመራጭ ልዩ ሚዲያ ሆናችሁ በምድሪቱ ላይ እንድትነሱ እግዚአብሔር ከናንተ ጋር ይሁን በጣም እንወዳችሁ ሁላችሁንም እግዚአብሔር ይባርካችሁ አሜን አሜን ፓስተር ቸሬ በጣም ከውድ ጊዜ ላይ ከሌለ ጊዜ ላይ ስለሰጠኸኝ ይሄንን ጊዜ በጣም ነው የማመሰግነው ሶሻል ሚዲያ ላይ አየው ነበር በጣም ሰፊ ነው አዳራሹ ነው አይደል አዎ ይበቃል ባለችው እንግዲህ እዚህ ነው ትውልድን የምናንጸው ያለችን ነገር የምንሰጠው እኔም በጣም አመሰግናለሁ እንግዳሽ ስላደረግሽኝ ቴንክ ዩ ሶ ማች ስለመጣችሁ ጌታ ይባርካችሁ አሜን አሁን ደግሞ እኔም ወደ ቢሮ እናንተም ወደ መጣችሁበት ይሄ አያያዛችሁ ልትለቁኝ ያሰባችሁ አትመስሉም በጣም ነው የምወዳችሁ ሳሚዬን ሰላም በይልኝ የተወደደ ወንድሜን እግዚአብሔር ይባርካችሁ ቪዲዮ ማኖቹንም እግዚአብሔር ይባርካችሁ በጣም ነው የምወዳችሁ ቴንክ ዩ ሶ ማች ቴንክ ዩ እግዚአብሔር ያክብርልኝ በጣም ነው የማመሰግነው ፓስተር እኔም በጣም አመሰግናለሁ ጥሬው ስጋ ግን እንዳይረሳ ያዡ